ሰው ግን አለ ያው ካጠገቡ ማለት ነው። እና ስለዚህ ስገባ ቀላል እንደማይሆን ምናምን ነገር አንደርስታንድ። ፎቶግራፊው መቀደድ አይችልም፣ መቃጠል አይችልም። ይህንን ድግምት ያሰራበት ሰው ፎቶግራፊውን እንደ እንቁላል ነው የሚያስቀምጠው። ኦልሬዲ ካቃጠለው ከተቀደደ የሆነ ቦታ ላይ ጋርቤጅ ላይ የሚጣል ከሆነ ድግምቱ ወይም ደግሞ ሲሄሩ አብርሽ ላይ መስራቱን ያቆማል ማለት ነው። ሳይካትሪስትም ካስፈለገ ሳይካትሪስት እንድትታይ ላድርግ፣ ችግር የለውም። ድግምት በሳይካትሪስት እንዴት ነው የሚስተካከለው? ማይሆን ነገር እኮ በቃ ሲሄር እንደሆነ እኮ በቃ ግልጽ ነው አይደል? ገብቷችኋል እኮ ጥያቄ ነው። አዎ ልክ ነው። ምንድነው የሆንከው? በፊትና አሁን አንድ አይደለም። አሁን አንድ ከቤት አትወጣም፣ ሁለት ስራ አትሄድም። ሰው የሚይዝልህ ኤፍሬም ነው አይደል? መኪናህን የሚይዘው በፊት አንተ መኪና ራስህን ይዘህ የምትንቀሳቀሰው። ሁለት ደግሞ የምታደርጋቸው ነገሮች እንደዚህ አልነበሩም። ሰላም የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ማለት የተወሰነ ጀርባ አካባቢ ላይ ምናምን ህመም ነገር አለ፣ ግን በጣም ደህና ነኝ። አንድ ዛሬ የተወሰነ ነገር ለማውራት እና በነበረኝ ቆይታ ላይም ደግሞ የተወሰነ ነገር ልበላችሁ ብዬ ነው እና አንዳንድ ሰዎች በጣም እንደተናደዳችሁብኝ ምናምን ነገር አይቻለሁ። የሌለ ቆፍጣና ጀግና ነኝ ምናምን ለማለት ፈልጌ አልነበረም በሰዓቱ ብቻዬን የሄድኩት፣ ግን አማራጭ አልነበረኝም። ማለት ለማስረዳትም አይመችም እና የሆነ ሰው ለእናንተ ብቻ ውለታ ውሎ ከነበረ እና ያንን ውለታ ማስረዳት የማትችሉበት አይነት ነገር ገጥማችሁ ካወቃችሁ ምናልባት ትረዱኛላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ይህን ነገር ለሶፊም ለአኑም ማስረዳት አልችልም። ኦልሬዲ እንደዚህ አይነት ሰው ነው ለእኔ ምናምን ብዬ ላስረዳቸው አልቻልኩም። እነሱም ደግሞ እንደ ወንድም እኔም ፕሮቴክት ማድረግ ብቻ ነው የሚፈልጉት። በምንም አይታችኋታል ምናምን ነገር ማን ነው አብርሽ ምን አገባን ስለ አብርሽ አይነት ነገር ነው ስትለኝ የነበረው። ምክንያቱም እኔ ነኝ ወንድሟ፣ ስለ እኔ ነው ሊጨንቃት የምትችለው። ከሚዲያ የዘለለ ላታውቀው ትችላለች እሷ እና ከኔ ጋር ያሳለፈውን ነገር ለእኔ ያደረገልኝ ነገር ምናምን ነገር ኤቭሪቲንግ ላታውቅ ትችላለች እና ከዛ አንግል ነው ከኔ ጋር አለመግባባቶች ምናምን ነገር ተፈጥረው የነበረው ማለት ነው። እና አትሊስት እነሱ ማሳመን እንኳን ባልችል እኔ አቅሜን እሞክራለሁ ብዬ ነው ብቻዬን ቡታጀራ ድረስ የሄድኩት። ምክንያቱም ገጥማችሁ የምታውቁ ከሆነ አላውቅም፣ የእናንተ ሰው ወይም ደግሞ ቤተሰባችሁ ውጭ ላይ እየተጣላ ከሆነ ጸብ ላይ ከሆነ ካልኩሌት ታደርጋላችሁ እንዴ? ያ ሰውዬ ብዙ ነው፣ ጥቃት ሊያደርስብኝ ይችላል፣ ሊጎዳኝ ይችላል ምናምን ብላችሁ የዚህን ያልኩ ካልኩሌሽን አታደርጉም። በቃ የእናንተ ሰው ስለሆነ ብቻ፣ ወንድማችሁ ስለሆነ ብቻ፣ የቅርባችሁ ሰው ስለሆነ ብቻ ተደርባችሁ ታግዛላችሁ። ሰው እኔም ያንን ነገር ነው ያደረጉት። ብቻዬን መሄድ ምናምን እዛ ቦታ ላይ እኮ ፌር ላይሆን ይችላል። ኢቭኒፍ እኮ አውርቻቸዋለሁ እኮ ካሜራማኔ እንኳን እዛ ቦታ ላይ መምጣት ሰላም አልሰጠውም። ሰው ስሜቱን አከብርለታለሁ። አብሮኝ እስከሆነ ድረስ አብሮኝ ይሆናል። አዘርዋይስ ግን በቃ ኖርማል ነው እኮ የሆነ ቦታ ላይ ካሜራ ቁጭ አድርጎ ማውራት ነው ወይ የሆነ ነገር ባለፈው እንዳደረግነው እዛው ስር የጠንቋይ ቤት ውስጥ አንድ ልጅ እዛው በድብቅ እንድትቀርጸን አደረግን። የተወሰነ ሳንቲም ሰጠናት ማለት ነው። እና በእንደዚህ አይነት መንገድ ይታለፋል። እና ደግሞ አንዳንድ ተመልካቾቼ ግልጽ ለማድረግ ያህል እኔ እንደዚህ አይነት ቦታ ስር መገኘት አልፈልግም። በጣም የሚደብረው ጭንቃል ምናምን ነገር ማለት እና ይህ ሲሄር ምናምን ድግምት ምናምን የሴጣን ነው ተግባሩ እና በጣም ነው ምፈራው። እንግዲህ እንደምታውቁት ነው እንግዲህ የኛ ውዱ ነቢያችን እንኳን በድግምት በሲሄር ምናምን ነገር ተሰርቶባቸው ያውቃልና የትኛውም ሰው የማይነካበት ምናምን ነገር የለም። ግን ከዛ ደግሞ ለመዳን እንደ እምነቴ ማድረግ ያለብኝን ነገር አድርጌያለሁ። ፕላስ ደግሞ አንድ ጋሻ መከላከያችን ውዱ ነው። ውዱ አድርጌ ነበር በሰዓት የገባሁት እና ዋናው ነገር ከውስጣችን ያለው ንያ አይደለ? ንያዬ እነሱ ምንም እንደማያደርጉኝ የእነሱ መንፈስ እኔን ምንም እንደማይጎዳኝ ሙሉ ለሙሉ እርግጠኛ ስለነበርኩኝ ምንም እኔ ላይ ኢምፓክት ይኖረዋል ብዬ አላሰብኩም፣ ደግሞ አልፈጠረብኝም። ከዛ አንጻር ነው በድፍረት መግባት የቻልኩት። ትንሽ ጥርጣሬ ቢኖር የሆነ ነገር ማድረግ ይችላሉ ምናምን አይነት ነገር ቢኖር እና ደግሞ ቅድመ ጥንቃቄ ባላደርግ ኖሮ ማለት ያው እንግዲህ ሁሉም ሰው በእምነቱ ነው የሚድነው።
እኔም የዳንኩት በእምነቴ ነው እና መጠንቀቅ ያለብኝን ነገር ተጠንቀቄ እንደዚህ አይነት ቦታ ላይ ሲገባ የሚቀሩ ዚክሮች አሉ፣ ቁርአኖች አሉ። እነሱ ምናምን ነገር አድርጌ ነው በጥንቃቄ ነው የገባሁት። ፕላስ ደግሞ እንደነገርኳችሁ ዱዓ አድርጌ ነበር። ላይክ ጋሼ ስለሆነ ማለት መከታዬ ነው። እንደዛ አድርጌ ነበር እንትን ያልኩት። ከዛ ቀን ደግሞ አንድ ቀን በፊት ምናልባት ቪዲዮ ላይ ያታች አላደረኩላችሁ በምሽት ምናምን ሄጄ ነበር። በጣም ነው በቃ ላይክ ህዝብ እንዳይመስላችሁ ድንኳን ውስጥ ነው ሲጨፈር ምናምን ነው የሚታደረው ምናምን ነገር እና እሱን ደግሞ ማየት የበለጠ በቃ ያስፈራል። እና እስቲ እንደው አሳያቸዋለሁ እዚህ ቪዲዮ ላይ ብዙ ካዳሚዎች አሉት ምናምን ነገር በጣም ብዙ ነገር ነው ለክ እየሆነለት ያለውና ስቲል እንግዲህ አስቡት አሁን በዚህ ሰዓት ከሌሊቱ ወደ 6 ሰዓት 7 ሰዓት አካባቢ ምናምን ሆኗል። በዚህ ሰዓት ግን ላይ ከዚህ ጋር ወደ 3 ነው ምናምን 4 ትልልቅ መኪናዎች አሉ። ያው እንግዲህ ጉዳያቸው ምናምን እንዲሰራላቸው ምናምን ነገር እየፈለጉ ነው የሚሆኑት። በጣም ብዙ ሰው ግን አለ ያው ካጠገቡ ማለት ነው። እና ስለዚህ ስገባ ላይክ ቀላል እንደማይሆን ምናምን ነገር አንደርስታንድ ኤክስፔክት አደርጋለሁ። እንደዛ ግን ዞሮ የአብርሽ ጉዳይ ስለሆነ ሁኔታውን ለመጨረስ የምችለውን ያቅሜን ማድረግ አለብኝ። 2 ትልልቅ ቤቶች አሉ። በዚህ በኩል ያለውን ገብቼ አሁን አሳያቸዋለሁ። የጎጆ ቤት ነው ምናምን ነገር ቅድም ገብቼ ነበር የተወሰነ ለመቅረጽ ሞክሬያለሁ ምናምን እንዳያስተውሉት እያደረኩኝ ነው። በዚህ በኩል ያለው ደግሞ አንድ ተለቅ ያለ አሁን ሰውየው ይኖርበታል ተብሎ የሚታሰብበት እዛ ቤት ነው እና ጥበቃዎቹ ምናምን አሉ። ግን የጥበቃ አይመስሉ ምናምን ጋቢ ለብሰው ምናምን ነው የሚጠብቁት። ያው ላይ ከዛ ይታያቸዋል አይ ቲንክ እና ይረብሽ የነበረው ሞሜንቱ ምናምን ሴሬሞኒው ይቃማል ምናምን አለ። በቃ የሆነ ብዙ ጀማ ነው ያለውና ላይክ በዚህ ልክ ግን እንጃ ፌር አይደለም። በእርግጥ እኔ ብርቅ አይደለም። እኔ ያደኩበት ሰፈር ላይ እንደዚህ አንድ ቤት ነበረና እንዲህ ኢቨን ታዋቂ አርቲስቶች ምናምን ይመጡ ነበርና በልጅነቴ አይቼ ስለነበር ነው መሰለኝ ያን ያህል እንትን አላለኝም። ግን ይሄ ግን ክፍለ ሀገር ላይ ምናምን በሰፊው ምናምን እንደዚህ ድንኳን ተደኩኖ ምናምን ላይክ እና ላይክ እናንተም ጸልዩላቸው ዱዓ አድርጉላቸው ምናምን ነገር በጣም የሰይጣን መንፈስ ነው እና ጤነኛ መሆን አይቻልም። እና በተቻለኝ መጠን ራሱ ጠንቋዩን እያወራሁት ነበር እየሰበኩት ነበር ምናምን ነገር እና መንገድን አስተካክል ምናምን ነገር ከዚህ በኋላ ስለቀብያለሁ። ለማንኛውም አሁን እኔ ጋር ያለው መጠየቅ የምፈልጋቸው ጥያቄዎች ምናምን ነገሮች አሉ። ትንሽ ጫን ብሎኝ ስለነበረ ምናምን ነገር ዛሬ መጠየቅ አልቻልኩም። ኦልሬዲ አዲስ አበባ ነው ያለነው፣ ቤት ውስጥ ነው ያለሁት። እንግዲህ ትንሽ ረጋ ስል ምናምን ደግሞ ነገ ወይ ከነገ ወዲያ ምናምን ነገር ሁኔታውን ጠይቃለሁ። ስላለው ነገር ምናምን ነገር እናጣራለን በሰፊው። አንድ ፍንጭ ሰጥቶናል። ድግምቱ የተሰራው በፎቶ ነው ብሎናል። ስለዚህ የአብርሽን ፎቶግራፊ ይዘው ሄደው ነው ድግምቱን ፎቶግራፍ ላይ ያሰሩት። ስለዚህ ዳኒ ጋርም ደውዬለት ነበር ምናምን ነገር በአጋጣሚ ዳኒ አላነሳልኝም እና እዚህ ጋር አንዳንድ ጊዜ ሚዲያ ላይ መጥቼ እንዲህ ቁጭ ብዬ ምናምን የማወራው ኢንፎርሜሽን እንዲደርሳቸው ነው፣ አፕዴት እንድታደርጉ ነው ራሳቸውን። ዝም ብላችሁ አብርሽን ማስጨነቅ አይደለም ምናምን፣ አንተ ጤነኛ አይደለም ገብተዋል ምናምን ነገር እያላችሁ ምናምን ረጅም ሰዓት እንዳልገባው ያደርጋቸው ምናምን ነገር የምታወሩትን ነገር እንድትቀንሱ ነው። ሰውን የያዝኩትን መረጃ እናንተ እንድትጠቀሙበት ነው። ገብቷችኋል ሀሳቤ? ስለዚህ አፕዴት እያደረግኳችሁ ነው። እዚህ ጋር የሆነ ነገር አለ። ስለዚህ አሁን የነገርኳችሁ ነው። ፎቶግራፊው ላይ ድግምት ተሰርቶበታል። እኔ ጤነኛ ነው የምትሉ ሰዎች እንግዲህ ዛሬ የራሱ አንድ ቪዲዮ ዳኒ ለቋል። እስቲ እሱን ደግሞ ሪቪው እናደርገዋለን፣ እስቲ እንገመግመዋለን። እስቲ እንዴት ነው ሁኔታው ምናምን የሚለው ሸክሉ እንዴት ነው ምናምን የሚለውን እስቲ እናያለን። እና በዚሁ አጋጣሚ ፎቶግራፊው መቀደድ አይችልም፣ መቃጠል አይችልም። ይህንን ድግምት ያሰራበት ሰው ፎቶግራፊውን እንደ እንቁላል ነው የሚያስቀምጠው። ኦልሬዲ ካቃጠለው ከተቀደደ የሆነ ቦታ ላይ ጋርቤጅ ላይ የሚጣል ከሆነ ድግምቱ ወይም ደግሞ ሲሄሩ አብርሽ ላይ መስራቱን ያቆማል ማለት ነው። ስለዚህ ያንን ስለሚያውቁ ፎቶግራፊውን በጣም በድብቅና ሴፍ በሆነ ቦታ ላይ ሊያስቀምጡት እንደሚችሉ ግልጽ ነው። የአሁኑ ጊዜ
እዛው ቤት ውስጥ ምናምን ነገር ነበር የተደበቀው። ስለዚህ እሱን ነገር በደንብ ያውቃሉ ብዬ አስባለሁ። ስለዚህ በጣም ጥንቃቄ ሊያደርጉ ይችላሉ፣ ወይ ካዝና ውስጥ ወይ ሰምዌር ብቻ ግን ሴኪዩርድ የሆነ ቦታ ላይ ነው ሊያስቀምጡት የሚችሉት። ስለዚህ የአብርሽ ወዳጆች ከሆናችሁ ድግምት እንደተሰራበት ሲሄር እንደተሰራበት ያመናችሁ ሰዎች ካላችሁ በዚህ እንተባበር፣ እንተጋገዝ። እኔም በተቻለ መጠን ማን እንዳሰራው ድግምቱን ምናምን ነገር ኤቭሪቲንግ ከራሱ በማወጣጣበት መንገድ አወጣጣዋለሁ። ምክንያቱም የትኛውም ሰው ሲራብ፣ ሲጠማ፣ ሲቀጠቀጥ መለፍለፉ አይቀርም። ስለዚህ የምንችለውን ያህል እናደርጋለን። በዛ ልክ ፈርዘር ሄጄ ላላስጨንቀው ይችል ይሆናል፣ ግን ብቻ የሆነ ፍንጭ አገኛለሁ። ግን ደግሞ እዚች ጋር ስመጣ አሁን ኦልሬዲ የምር በጣም አሞኛል። እንደዚህ አሁን ዛሬ ተደግፌ ይቅርታ ትንሽ ቀናም ብዬ ምናምን ማውራት አለብኝ ምናምን፣ ነገር ግን እንዲህ ተደግፌ እያወሯቸው ያለሁት በጣም ጀርቤን እያመመኝ ነው እና የሆነ ሞራሌ ነው ምናምን የሚባል እንጨት ነው ስትመታኝ ጠርዙ እንትን ብሏልና በተቻለኝ መጠን እናንተ ጋርም እንዲታይ ምናምን ነገር ለማድረግ ረጋ እንዲህ ምናምን ነገር አድርገን ነበር የለቀቅንላችሁ። ብቻ ጠርዙ መቶኛል በደንብ እና በጣም እያመመኝ ነው። ለዛ ነው እንደዚህ ላይክ ስደገፈው ምናምን ሴፍ ነው ለኔ እና ከዛ አንግል ነው እንትን ያልኩት። ብቻ አልሐምዱሊላህ ደህና ነኝ፣ በጣም ሴፍ ነው እና እንደዚህ እንትን አላልኩም ነበረ። በመቀጠል ደግሞ ማለት ነው በቃ ማለት ቤተሰብ ይኑራችሁ። የሚገርም ቤተሰብ ነው ያለኝ፣ የሚገርም በቃ ምንም አለመግባባቶች ይኖራሉ፣ የሀሳብ አለመጣጣም ይኖራል። አሁን የኔን ሀሳብ አልተቀበሉትም ቡታጀራ ድረስ እነሱ ለማያውቁት እኔ እንኳን አውቀዋለሁ በደንብ እነሱ ለማያውቁት ልጅ ሳክሪፋይ ምናምን ነገር ስከፍል ኢዝናት ፌር ለእነሱ ገብቷቸዋል። ስለዚህ ለዛ ነው አላመኑበትም። ላይክ ተሰብስበን ምናምን ተጨቃጭቀን ስለዚህ ከሶፊ ጋር ተጣልቼ ምናምን ሁላ የወጣሁት በዚህ ልክ ለምን ሁልጊዜ ራስን ሳክሪፋይ ታደርጋለህ ምናምን አይነት ነገር ማለት ነው። እና ግን በቃ ቤተሰብ ነው። እኔ እንደማልሰማ እና ደግሞ እኔ ያመንኩበትን ነገር ከማድረግ ወደኋላ እንደማልል ስለገባቸው ቡታጀራ ድረስ ተከትለው ነው የመጡት። ይታያችሁ ሴትም አለ በሚ ነበረች፣ ኪያ ነፍሰ ጡር ነች። እንግዲህ ላይክ እንደዛ ሆና ነው የመጣችው። መሪማ፣ አኑ፣ ሶፊ ደም በቃ ደም ነው፣ በቃ ስጋ ነው እና ላይክ እና በዚሁ አጋጣሚ ለመመሰጋገንም ሰዓት አልነበረንም። ትንሽንም ጫና ላይ ምናምን ነገር እና ያው የተንጫጫንባችሁ እንደነበረ ምናምን ነገር አውቃለሁ። ግን አለመግባባት ካለ ሁልጊዜ ጫጫታ ይኖራልና እንዴት በዚህ ልክ ትደፍራለህ አይነት ነገር ነው። እነሱንም አንደርስታንድ አደርጋቸዋለሁ እኮ ግን እኔንም በዛው ቢረዱኝ አሪፍ ነው። አብርሽ ለኔ ምን ማለት እንደሆነ ቢገባቸው። አሁን እኔ የነሱ ሰው ስለሆንኩኝ አይደለ ተንገብግበው ምናምን መተው የጠየቁኝ። ስለዚህ አብርሽም ደግሞ ለኔ እንደዚህ አይነት ሰው ነው፣ ቫልዩ ያለው ሰው ነው ለኔ እና በእንደዚህ ልክ ሆኖ ሽምድምድ ብሎ ምናምን ማየት ፌር አይደለም። ከዛ እንግል ነው እና እናንተም ተረዱኝ ነው ሶፊ በዚህ አጋጣሚ። እስቲ ግን እስቲ የሆነ ዛሬ ያዩዋቸው ቪዲዮች ነበሩ። አንድ ላይ በጋራ እንያቸውና ሪቪው እናደርጋለን። እስቲ ዋናው የኛ ፍላጎት ምን መሰለህ፣ አንተን ነገ ላይ የሆነ ነገሮች ላይ አንተ ወደ ራስ እንድትመለስ ወደ ቀልብ እንድትመለስ ነው የምንፈልገው እኛ እና ባለፈው ሩታ ምን ጠይቀናት ነበር፣ ለ3 ቀን እኛ ጋር ይሁን አብርሃም ብለን ጠይቀናት ነበርና ፈቃደኛ አልሆነችም። ግን አሁን እሷ ስለሌለች ማለት ነው አብርሃም ኤፍሬምም የለም። ስለዚህ ከሷ ከቡዜ ጋር ተስማማና ለ3 ቀን አብርሃም እሷ ቤት እረፍት አድርግ አብርሃም ለ3 ቀን ብቻ። አይ ችግር የለውም ዳንሻ ይሁን እነሱ ጋር። ግን አሁን በቃ ከኛ ጋር መገናኘቱን እንደ በፊት እኛ ማግኘት ያለበት ሰዓትን አታቋርጠን። እሺ እንግዲህ ያው ዳኒ በድጋሚ ለ3 ቀን አብርሃም ቆይ ምናምን ነገር እያለው ነው። ከዚህ ቀደም እንዲህ ብሏቸው ነበር እና ድጋሚ ተመሳሳይ ጥያቄ ነው። ብቻ ቡዜ በጣም አሪፍ ነች። እኔ እንደገባኝ ማለት ነው ቡዜ አንደርስታንዲንግ በጣም ጸዴ ነው፣ አሪፍ ነው። ምክንያቱም እንደዚህ ማለት ድግምት ወይም ደግሞ ሲህር ሁሉም አይነት አለው፣ ይለያያል። ያንዱ ካንዱ ምናምን ነገር ይለያያል። የአብርሽም ግን ኦልሞስት ካንዱ ጋር ተመሳሳይ ስለሆነብኝ ነው መሰለኝ ላይክ ድንዝዝ ነገር ነው የሚያደርገው እና ፍዝዝ ያደርጋል። እንደዚህ አይነት ሰው ካራክተሩ የልጅ አይነት ነገር ነው የሚሆነው እና
ልጅን ስታባብሉት ወይም ደግሞ ስትደልሉት በምን አይነት መንገድ ነው የምታወሩት? በቃ ቡዜ በምታወራው መንገድ ነው፣ ሳይጨነቅ ነው ማለት። ዳኒ ትንሽዬ ፑሽ ታደርገዋለህ ነገር እና አስፈላጊ አይደለም። እሱ ያርቃል። አብርሽ እንዲርቀህ ነው የምታደርገውና እሱን ተወውና ላይክ ቡዜን ፎሎ አድርጋት። ቡዜ አሪፈች ማለት የምታወራበት መንገድ ምናምን ነገር በጣም አይታዋለች፣ ውስጡ ድረስ ገብቷታል አብርሽ ያለበት ሲቹዌሽን። እሱ ስለገባት የምታወራበት መንገድ በጣም ቤስት ወይ በቃ የሚገርም እይታ ያላት ነው። እሷን ብታያትና ትንሽ ፑሽ ባታደርገው ባታስጨንቀው አሪፍ ነው። የተወሰነ ጊዜ ነው ማለት እኔ የተወሰነ ፍንጮችን ምናምን ነገር አመጣለሁ እርግጠኛ ነኝ። እንግዲህ ከፈጣሪ ጋር ግን እናንተም በምትሞክሩበት ሂደት ምናምን ነገር ላይክ ከእናንተ ጋር ጊዜ ማሳለፍ እንፈልገዋለሁ። አሁን ላይ እኔም ነው የምላቸው እና አታርቁት፣ እንደዚህ አትግፉት ምናምን ነገር እንዲርቅ አታርቁት። እስቲ እንቀጥል። ወደ መስመርህ እንድትገባ ስራህን በስነ ስርዓት እንድትሄድ መኪናህም ይዘህ እንድትንቀሳቀስ ማንኛውም ማኔጅ የምታረጋቸው ነገሮችን እንድታደርግ ነው የኛ ፍላጎት እንጂ ለአንተ ሩታ ህይወትህ ትሁን ሄርሜላ ህይወትህ ትሁን እሱ የራስ ምርጫ ነው። ከዚህ በፊት ካስታወስክ ነግሬህ ነበር ወንድሜ፣ እኔ የአንተ ሳቅና ደስታ ሰላም መሆንህ ነው የሚያስደስተኝ። ሰዎችን አትጉዳ፣ ሴቶችን አትጉዳ፣ ግን ይሆናል የምትለውን አድርግ። ስለዚህ የኔም ሀሳብ እዚህ ጋር ነው። ላይክ አንዳንድ ተመልካቾች ያልተረዳችሁ ያላችሁ፣ እኔ ሩታን አልጠላትም። እንደው ነግሬያቸዋለሁ ከዚህ ቀደም ሄርሜላን ከማውቃት በላይ ሩታን አውቃታለሁ በጣም። እኔ ላይክ ከሁለት ዓመት በፊት ምናምን ነገር ከአብርሽ ጋር በነበሩበት ሰዓት ላይ በጣም የሚያስቀኑኝ ካፕሎች ነበሩ ነው የምላችሁ። እና አንዳንድ ጊዜ የሀሳብ አለመግባባት አለመጣጣም ምናምን ነገር አንዳንድ ጊዜ እንዳሰባችሁት ላይሄድ ይችላል። እሱ የእነሱ ዲሲሽን ነው። እኔ ስለ እነሱ ዲሲሽን አልገባም። ሄርሜላ ጋር ይሁን ሩታ ጋር ይሁን ምናምን ነገር አይደለም። እኔ ያኔ ሄርሜላ ጋር ስሄድ የት ነበርክ የሚለኝ ሰው አለ ምናምን ነገር። እኔ እሱ የእኔ ጉዳይ እኮ አይደለም እኮ አይደል። ለምን ሄርሜላ ጋር ሄድክ ምናምን ነገር አይደለም፣ በቃ የእኔ ጉዳይ አይደለም። ምክንያቱም ባለ ጉዳዩ ካለ እኔ ሰው ህይወት ላይ ጣልቃ ምናምን ምገባ አይነት ሰው አይደለሁም። ግን የማውቀው ሰው ተጎድቶ ተንገላጆ ምናምን ነገር ሳየው ላይክ እንደ ቤተሰብ ፊል አደርጋለሁ። ሰው በተቻለኝ መጠን ካለበትም ሁኔታ ለማዳን እሞክራለሁ እና ደግሞ የሚቀርበኝም እሱ ነው። ስለዚህ እየተበደለ ከመሰለኝ እሱን ለማዳን የምችለውን ነገር አደርጋለሁ ነው እንጂ እኔ ከሩታ ጋር ጸብ ኖሮብኝ ወይም ደግሞ ሄርሜላን ወድጃት ወይ ደግሞ ከሄርሜላ ጋር ጸብ ኖሮብኝ ሩታን ወድጃት ምናምን አይደለም። ኦንሊ እኔ ሀሳብ አብርሽ ደህና ይሁን ብቻ። ስለዚህ አሁን እሱ ስትል የነበረው እሱን ነውና ሴም ፊሊንግ ነው ያለው። የልጅ አባት ነህ፣ ልጅህ ነው በዚህ ልክ መጠበቅ ያለበት እንጂ አንተ እኮ በራሱ ወስነህ መውጣት መግባት የምችል ልጅ ነህ አብርሃም። ትክክል እንዴ? ለምንድን ነው ወደ ቀልብ ተመልሰህ አንዴ ራስን ለማስወሰን ማሞክረው? ኦኬ እዚህ ጋር ዳኒ ምን አለ? ለካንተ የወርናት ኪድ ብቻ ልጅ አይደለም ግን ምንድነው ተግባርህ ምናምን የልጅ ነው እና ለምንድን ነው ጤነኛ ማጥቶ ነው? ዳኒ አንዳንዴ ታስቀኛለህ ልበል። ይሄ ማይሆን ነገር ነው። አሁን እያወራኸው ያለው ኮንሺየስ ያልሆነውን ሰው በዚህ ልክ አታወራውም። አንዴ ላይክ እንዴት ብዬ ላስረዳ? ወይ ስልክ አንሳልኝ ዳኒ፣ አንድ ቀን ታነሳለህ፣ ከዛ መልሰህ ስልክ አታነሳም። ወይ ቴክስት መልስ። አውቃለሁ ቢዚ ልትሆን ትችላለህ ምናምን ኤቭሪቲንግ ምናምን ነገር ማለት ብዙ ነገር ውስጥ ምናምን ልትገባ ትችላለህ ምናምን ነገር የአብርሽ ጉዳይ የሚያሳስባ ላይ ነው ምናምን ነገር እና ግን ላይክ ካልተጋገዝን እኔ የማውቀውን ነገር ካልነገርኩ ምናምን ፌር አይደለም። በቃ አሁን አንተ የምታወራበት መንገድ ምንም ፈጽሞ ልክ አይደለም ዳኒ። እንደዚህ አይደለም የምታወራው፣ ኮንሺየስ አይደለም፣ ጤነኛ አይደለም ልጅ እኮ። ስለዚህ አንተ እንዴት ነው እንዲህ ጠንከር ብለህ ምናምን ነገር የምታወራው? ጤነኛ አይደለም። አሁን ቪዲዮውን ደጋግሜ እያየሁት ነበር። ገባህ ተረዳኸኛ ምናምን እያልኩ በትንሹ 100 ጊዜ ገባኸኛ ተረዳኸኛ ገባህ ምናምን ትለዋለህ። ሰው እንዴት ነው የሚገባው? አይመጣውም እኮ ነው የምልህ። እና አንተ ራስህ ገብቶሃል።
እስኪ ነገ ደውልልኝ። በቃ የተወሰነ ነገር ማውራት አለብን እንዳለ እና ልክ አይደለም። ሲጫወት የነበረው ምን ሆነ ነበር? አይ ምን ሆኜ ነው የሚለው እኮ ጥያቄ ነው። አዎ ልክ ነህ። ምንድነው የሆንከው? በፊትና አሁን አንድ አይደለም። አሁን አንድ ከቤት አትወጣም፣ ሁለት ስራ አትሄድም። ሰው የሚይዝልህ ኤፍሬም ነው አይደል? መኪናህን የሚይዘው በፊት አንተ መኪና ራስህን ይዘህ የምትንቀሳቀሰው። ሁለት ደግሞ የምታደርጋቸው ነገሮች እንደዚህ አልነበሩም። ጸባይ በራሱ እንደዚህ ፍዝዝ ብለህ ሰዎችን የሚሉህን የምታደርግ ሰው አይደለህም። አሪፍ ጥያቄ ነው የጠየኳት። እኔ ምን ሆኛለሁ አለ አብርሽ። ምን ሆኛለሁ እኔ ሲል ዳኒ እዚህ ጋር ሊያወራ ነገር ነበረና ብዙ ዳኒንም እያየችው ስለነበረ አይ ቆይ ዳኒ ተረጋጋ፣ በእንደዚህ አይነት መንገድ አይደለም ልንገረው። እኔ አሪፍ ነው ጥያቄ የጠየቀው። አሁን ምን ሆኜ ብሎ ሲጠይቅ ራሱ ዳኒ እዚህ ጋር መገንዘብ ያለብህ ምን ሆንኩኝ ሲል እሱ የሚያነሳውን ሀሳብ እንደ ሀሴት ነው መጠቀም ያለባችሁ። አሪፍ ኦፖርቹኒቲ አድርጋችሁ መመለስ እንደ ቡዜ ማለት ነው። ረጋ ብለህ በደንብ አድርገህ ታስገባለታለህ። እንደዛ ነው መሆን ያለበት። እንዴ ምን ሆንኩኝ ትላለህ ምናምን ብለህ ጓልትል አይመጣውም። እንደዛ አይሆንም። አንደርስታንድ አድርገን በዚህ ልክ ብታወራው። ስለዚህ አሁን እዚህ ጋር ቡዜ የምትሄድበት መንገድ አሪፍ ነው። ቆንጆ አሪፍ ጥያቄ ነው። በፊት እንደዚህ ነበርክ። ኢቭን መኪናህን ራስ ነበረ ድራይቭ የምታደርገው። አሁን ግን ባለው ሁኔታ ላይ የሰው ገዛ ያስፈልግሃል። ድንዝዝ ብለሃል። ድባቴ ውስጥ ነው ያለው ምናምን ነገር ብላ ሀሳቡን የነገረችው ነው። እሱ እንደም ቁጭ ብሎ በስተክል እያዳመጣት ነው። የሆነ ሰዓት ላይ ኪሱር ይገባል፣ የሆነ ነገር ይጎረጉራል ምናምን ነገር የሆነ ሰዓት ላይ ሸወጥ ቢያደርገው የሆነ ገባ ወጣ ነገር ቢል ብቻ ግን እስቲ ቁጭ ብሎ እየሰማት ነው። ሰው በእንደዚህ አይነት መንገድ ነው ብትጮበት ታስጨንቀዋለህ። ሰው ጭንቀት ደግሞ በጣም ነው የሚከብደውና በቃ አስተካክል ዳኒ ይሄንን ነገር። ወይ ካልሆነ ደግሞ ቁጭ ብለህ አንተ ሁኔታውን ነገር መከታተል ላይክ ለማውራት መሞከራችሁ ምናምን ማውራታችሁ ምናምን አሪፍ ነገር ሆኖ ሳለ ግን የምታወራበት መንገድ ግን ልክ አይደለም። በቃ እሱን አስተካክል። ካልሆነ ደግሞ ከቡዜ ጋር አብረሃቱንና ወይ እሷን ሁሉ ሰው የሚያየው እኛ የምናየው ነገር ነው። ግን ምን ነካ የሚለው ነገር ወይ ሳይካትሪስትም ካስፈለገ ሳይካትሪስት እንድትታይ ላድርግ፣ ችግር የለውም። የሆነ ነገርም ከሆነ በቃ አይምሮ እንዲመለስ ነው የምፈልገው። እንደዛ አይነት ነገር ነውና ምንም አዲስ ነገር አይደለም። ሶ ወይ ደግሞ ካልሆነ ሳይካትሪስት ካልወሰደህ እንዴ ነው ያለችውና አይሆንም። እንዴ ድግምት በሳይካትሪስት እንዴት ነው የሚስተካከለው? ማይሆን ነገር እኮ በቃ ሲሄር እንደሆነ እኮ በቃ ግልጽ ነው አይደል? ገብቷቸዋል እኮ ሳይካትሪስት ጋር ገብቶ እንዴት ለካ አይመጣውም እኮ ነው ማለት አትሊስት ጸበል እንኳን ብትይ ይሻላል ነው የምልሽ። ወይ ቁርአን ተቀርጦበት ወይ ሰምቲንግ ምናምን ነገር ካልሆነ ከሱ ጋር የተያያዘ ነገር ካልሆነ በቃ እንዴት ነው ላይክ ያሰብሽው አይመጣውም እኮ ነው የምልሽ። እስቲ ቀጥል። ሆነበት ቡዜ ትፈልገኛለች በላቸውና ና እኛ ጋር የፈለክበት እመጣለሁ፣ ችግር የለውም። እኔና ዳኒ እንመጣለን። 12 ሰዓት ላይ ጠዋት ሌሊት 12 ሰዓት ላይ መተን እንውሰድ። ከዛ በኋላ ከትንሽ ጊዜ በኋላ ተረጋግተህ ትመለሳለህ። አዎ ቀን ሙሉ ውለህ ትመጣለህ፣ ወይ ደግሞ የተወሰነ ጊዜ ቆይተህ ትመጣለህ። ያመናለችው ላይክ ጠዋት ላይ ሊያገኙት ምናምን ነገር እንደፈለጉ ምናምን ነገር ነውና በዚሁ መውሰድ ያልፈለጉበት ደግሞ ሁኔታ ያው ሁኔታው እንዳይረበሽ ምናምን ነገር ፕላስ ደግሞ ሉታና ኤፊን ምናምን እየጠበቃቸው እንደሆነ ምናምን ነግሯቸዋል። ስለዚህ ጠዋት ላይ ታይሚንግ ምናምን ጠብቀው ምናምን ነገር ለመውሰድ ነው እና አሪፍ ነው። ጊዜ ቆይታ ትመጣለህ እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትለን አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው አንተ። በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስለ እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ። ኤቭሪቲንግ የምትወሰነው በአንተ ውሳኔ ነው ማለት ነው። አያለ በቃ ምንም ነገር በእኔ እንደማልወስን እየነገራቸው ነው። በቃ ማለት እኔ አይደሉም ወስነው እያለ ግልጽ አድርጎ ስፔሲፊክ አድርጎ እየነገራቸው ነው። ሶ ይሄንን ልጅ አሁን እዚች ጋር እዩት እስቲ ቪዲዮውን እዩትና ከዛ በኋላ በደንብ እንግባባለን ብዬ ተስፋ አደርጋለሁ። ኦሬዲ ይሄንን አይታችሁ ጤነኛ ነው የምትሉ ሰው ካላችሁ እናንተ ራሱ ጤናችሁ ያስጠራጥራል። እናንተ ራሱ ሕክምና ያስፈልጋችኋል። ቡዜ እንዳለችው ሳይካትሪስት ጋር ምናምን ሄዱ፣ ወይ ደግሞ ሰው ታመቻችላችሁ ሳይካትሪስት። በቃ የለም በቃ ታሟል። ሲቀጥል ደግሞ እኛ የደረስንበትን መረጃ አለ። የግድ እናንተ ማወቅ አለባችሁ ማመን አለባችሁ ብዬ አላሳምናችሁ። ሰው ጊዜው ሲደርስ
አንድ ላይ በጋራ የምናምነው የምናየው ይሆናል ማለት ነው። መጨረሻው ነው እንጂ እሺ ብለህንማ ዛሬ ብትሄድ በጣም ደስ ይለን ነበር። እስኪ አብርሽ እንሞክር ነግራቸው አብራ ስማ እንዴ ይጠብቁናል እኮ ስማኝ ወዲህ ሲመጡ የፈለጉትን ነገር ይበሉ እነሱ ገባህ አይደለ ችግር የለውም በቃ ዛሬ እንሂድ ዳንኤል አሁን ደገምከው በአንዴ ካልሆነ እንደዚህ ብሎ ነገር የለም ሁሉም ነገር ስቴፕ ባይ ስቴፕ ነው ረጋ ተብሎ ነው ገብቷችኋል ሐሳቤ ላይክ እንዲ አሁንና ምንም ብላኙ ምንም ሆነበት አይሆንም ላይክ በተቻለ መጠን አንለሳልሰ ምናምን እኔ ለምንድነው እስካሁን ድረስ አብርሽ ጋር ያልመጣሁት ለምንድነው ያልመጣሁት ዳኒ ታውቃለህ ለምን እንዳልመጣሁኝ አይደል ያልመጣሁት ለምንድነው ስለኔ ጥሩ ነገር ስላልነገሩት ተበሳጭቶ ምናምን እንዳወራኝ ነግረኸኛል እኔም ከሌላ ሰው ሰምቻለሁ እንዳላየው አይነት ነገር ብሎ ብስጭት ብሎ ምናምን ስለኔ ሲያወራኝ ነበር ያው ሁሉ ነገር አድርጌለት ምናምን አለ ማለት ውለታ የዋለ ሰው ወይም ደግሞ ያደረገ ሰው እንዲያደርግ ያለው ብሎ አያወራም በጣም ካልከፋው በቀር ስለዚህ በጣም ከፍቶት ነው በዚህ ልክ ላይክ በሰማው ሊከፋኝ እንደሚችል ሊደብረኝ እንደሚችል ያወቀ እንኳን በዛ ልክ በሰው ፊት ስለኔ ያወራው ማለት ነውና እንደዛ አውርቶ እኔ እሱ ጋር ለምሄዳለሁ ለምን አበሳጨዋለሁ እሱ ጋር መሄድ እኮ ምን ቫልዩለስ ነው ስለዚህ እኔ ባቅኔ ላደርግ የምችለው ለወንድም ማድረግ የምችለው ነገር ዝም ብዬ ነው ያደረኩኝ ያለሁት በቃ ግብግብ የለም ከሱ ጋር ግብግብ አላደርግም በሄደ እዛ ጋር መረባበሽ ነው የሚሆነው እኔ እንደዚህ ጋር አይደለም ያልኩት እንደዚህ ነው የተፈጠረው ላስረዳውም አልፈልግም ምክንያቱም ኮንሺየስ ማይንድ አይደለም ያለው in this time ሶ ማገናዘብ በማይችልበት ሁኔታ ላይ ሆኖ ለምን ከሱ ጋር ግብግብ ውስጥ ገባለሁ አስፈላጊ አይደለም ሶ ዳኒ አንተ ይሄንን ነገር ነው እያደረክ ያለው ቶሎ እንዲድን ትፈልጋለህ ቶሎ መፈለግ እንደዛ አይደለም ምንድነው በእኛ ሀገር አባባል እኮ ምንድነው የቸኮለች አፍሳ ለቀመች ነው የሚባለው የነ ቶሎ ቤት ግድግዳው ሰንበሬት ምናምን ያለ ምክንያት አይደለም እኛ አባባሎች የመጡት በቃ ስትቸኩል ታበላሻለህ ስትቸኩል ይበላሻል ብዙ ነገር ሶ እንደዛ ሳይሆን ረጋ ተብሎ ተረጋግተህ ብታደርገው ብዙ ነገሮች መስተካከል ይችላሉ ደጋግሜ ነው ነገርና ትንሽ ኩል ሁን እንድናገኘውም አሁን ሰው ምንም ነገር ያልተረዳን ነገር በግላጭ እንድናገኘውም አይፈቅዱ ደህና ነውም ትለኛለች እንዴት ከሷ ጋር መግባባት ይችላሉ ዳኒ አልግባባ ስለዚህ ያለኝ አማራጭ ልጁ ደህና እንዲሆን የተቻለንን ነገር አሁን አንተ የያዝከው መስመር በጣም ተመችቶኛል ውስጥ ላይ አሁንም እንደዚሁ ማውራት ያለብን ያወራን እናደርጋለን እነሱ ምን መሰለሽ አሁን እንደ ሽፋን የተጠቀሙት ምንድነው እኔና አብርሃም አንድ ላይ እንዳምን ተፈልጉ ነበር እያለሽ ሩታ ገባሽ እሱ እንደ ሽፋን የተጠቀመች ያለችው እኛ ደግሞ ከሩታ ጋር ሆነ ከሄርሜላ ጋር ሆነ አይደለም ጉዳያችን እሺ እዚህ ጋር ያለው ያው ለከ ያስከው ነገር አሪፍ ነው ምናምን ነገር በተቻለ መጠን ረጋ ብለና ነገር የሆነ ነገር ማድረግ አለብን አለችው ሰው አሪፍ ነው እሱ እና እሱ አንደኛው እዚህ ጋር ያለው ሩታና አብርሽ አብረው መሆን እንደሌለባቸው ነው ፊልም ታደርገው ሩታ እና እሱን ደግሞ እንደ ከቨር ነገር እየተጠቀመችው ነው እያለ ያለው እንግዲህ ፈጣሪ ነው ሊያውቅ ይችላል ምናልባት ሩታ አይነት ነገር አሰበ እንደ ከቨር ምናምን ነገር እየተጠቀመችው ሊሆን ይችላል ላይሆንም ይችላል ግን ዋናው ፖይንት ምንድነው ታሟል እያሉ ነቡዜ እና ሩታ አልታመመም ካሉ እኔ ልክ አይደለም በቃ ልክ የማይሆነው ይዛኔ ነው እያየ ነው ሰውነቱ ተመሳሳይ ነው ከአኑ ጋር ሰጪ ምንድነው የሚያደርገው ተግባር ምናምን ነገር ድርጊቱ ምናምን ተመሳሳይ ሆኖ ሳለ ግን ጤነኛ ነው ሲባል ለኔ ልክ አይደለም ከዛ ሲያልፍ ደግሞ እስቲ ፈጣሪ ካለ ነገ ከነገ ወዲያ ደግሞ ምን ደርስበት የራሳችን መረጃ ይኖረናል ያኔ ደግሞ ምን ሊሉ እንደሚችሉ አናውቅም ሰው ብቻ ግን ጤነኛ አይደለም እንግዲህ ጤናው እንግዲህ ሁላችንም በጸሎታችን በዱዓችን አንርሰው ጤናው ይመለስለታል በቅርቡ ብዬ ተስፋ አደርጋለሁ የኔ ሁኔታ የሚያሳስባቸው ያስጨነቃቸው ሰዎች እንዳላቸው አውቃለሁ በጣም ደህና ነኝ ሶሪ በጣም እንዲ ቀብረር ብዬ ስለተቀመጥኩባችሁ ትንሽ ድጋፍ ስለሚያስፈልገኝ ነው እዚያ አካባቢ ጫን ብሎኛል የመታችን ትከሻ አካባቢ ነው ግን በጣም የተሰማኝ ጀርባዬ ነውና ብቻ ሁሉም ታይሙን ጠብቆ ይስተካከላል እስካሁን ድረስ ተከታተላችሁኝ በአጠቃላይ ክበሩልኝ ነገ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ እስከዛው ድረስ ግን በጣም ተናፍቆኛላችሁ ብቻ
እንግዲህ ቻው ብያችሁ ድጋሚ ተመለስኩኝ። መደምደሚያውን እንትን አላልኩላችሁም ማለት ነገ ደግሞ ያገኙታል ምናምን ብዬ ተስፋ አድርጋለሁ። ካገኛችሁት በዚህ አጋጣሚ ነዳኒ በጣም ኩል ሆናችሁ ምናምን ነገር ዲሲፕሊን በተሞላበት መንገድ ምናምን ነገር ረጋ ብላችሁ እንድታወሩት ነው በዚህ አጋጣሚ ማሳሰብ የምፈልገው። ግን አይመስለኝም በቃ ላይክ ቅድም እኮ እነሱ ያሉትን ሩታና እና ኤፍሬም ያሉትን ነገር እኮ አሳልፎ ለእናንተ እየሰጣችሁ ነበር። ስለዚህ ከእናንተ ጋር ያሳለፈውንም ነገር ደግሞ ለእነ ሩታ የማይነግርበት ምክንያት ያለ አይመስለኝም እንደኔ ሳስበው ነው የምላችሁ። እና ብቻ ግን የነገውን ነገር ለማየት ያብቃል። አሪፍ ነገር ይፈጠር ብዬ ተስፋ አደርጋለሁ። እናንተም በአቅማችሁ ሞክሩ። እኔም የአቅሜን ነገር ሞክራለሁ። ቻይን ለማለት ያህል ነው። ቻው